ማይክል ጃክሰንን ኤሶዬን የገደለው ፍርድ ቤት ግን የታሰረው በዚህ ግድያ 4 ዓመት ብቻ ነው። ለምን? ኤሶዬ ማን ነው? ስሙ ዶክተር ኮንራድ ሞሪ ይባላል። ስራው ግን ምንም የዶክተር አይመስልም። አብዛኛው ጊዜ የምታዩት ከብዙ ሴቶች ጋር ብር እየበተነ ሲጨፍር ነው። ሌላው ደግሞ በጣም አስቀያሚው ነገር ዝም ብሎ ነው ከሴቶቹ ጋር የሚተኛው። ከአንድ ከሁለት አይደለም፣ ከ6 ሴቶች 7 ልጅ አለው ዶክተር ኮናርድ ማለት ነው። አሜሪካ ውስጥ ደግሞ ትልቅ ችግሩ ልጅ ካላችሁ እንደዚህ ልጁ 18 ዓመት እስከሚሞላው ድረስ ከእናንተ ገቢ ላይ እየተቀነሰ ለልጆቹ ይከፈላል። የሚከፈለው ገቢ ደግሞ እንዳናንተ ገቢ ነው። ገቢያችሁ አሪፍ ከሆነ አሪፍ ብር ነው ለልጆቹ ገቢ የሚደረገው። ስለዚህ አስቡት፣ ለ6 ሚስት በየወሩ ብር ይቆርጣል ማለት ነው ለልጆቹ። ይሄ ደግሞ እሱን በጣም አከሰረው፣ የብር ችግር ውስጥ ከተተው። አልከፍልም ብሎ 1 ወር ሲቀመጥ ይከሰሳል። አጠቃላይም ታዲያ ወደ $700,000 የሚሆን እዳ አለበት። እንደኛ የሚኖረው ትልቅዬ ቤተመንግስት ቤት ውስጥ ነው። የእሱ ኪራይ አለ፣ ታክስ አለ። በዋነኝነት ደግሞ የልጆቹ ቻይልድ ሰፖርት አለ። ህጻናቶቹን መክፈል የሚገባውን የሚከፍለው ብር ማለት። ጭንቀት ውስጥ ሆኖ ከዚህ እዳ የሚያመልጥበት መንገድ እየፈለገ የሆነ ሰው ይደውልለታል። ማን ነው? ማይክል ጃክሰን። ጊዜው 2009 ነበር እንደ ፈረንጆች አቆጣጠር። ስለ ማይክል ጃክሰን ብዙ ነገር ሰምታችኋል። 90ዎቹ ቤት ውስጥ በጣም ታዋቂ፣ በጣም የሚወደድ ፖፕ ስታር ዘፋኝ ነው። ከምታስቡትና ከምትጠብቁት በላይ ደግሞ አድናቂዎች አሉት። እሱ ኮንሰርት ሲያዘጋጅ በቃ ሁሌም አምቡላንስ አለ። ወይ የሆነ ሰው ይሞታል ወይ ፌንት በቃ በልተው በጣም ብዙ ሰዎች ወደ ሆስፒታል ይወሰዳሉ። ይህን ያክል ነበር የሚወዱት። በዚህን ያክል ዓለማችን ላይ በዘፈኑ እውቅና ያገኘ ሰው እስካሁንም የለም፣ ወደፊትም እኔ የሚኖር አይመስለኝም። እና ማይክል ጃክሰን ለማታውቁት ይህን ያክል እውቅና አለው ማለት ነው። አሁን ማይክል ጃክሰን እዚህ ሰውዬ ጋር ሲደውል የራሱ ምክንያት ስላለ ነው። ምክንያቱም ማይክል ጃክሰን $500 ሚሊዮን እዳ አለበት። ለዚህ ደግሞ ቆንጆ መፍትሄው ምንድነው? በየሀገሩ እየዞረ ኮንሰርት ማቅረብ። እሱ ደግሞ ታዋቂ የነበረው በ1990ዎች ውስጥ ነው። 2000 ቤቶች ውስጥ ብዙም አይደለም። እና ይህንን የኮንሰርት ሀሳብ በየሀገሩ ቱር ሲያዘጋጅ ከብዙ ቆይታዎች በኋላ ነበረ። በዚህ ምክንያት ሰው እንዳለ ኤክሳይትድ ሆነ፣ ደስ አለ። ማይክል ጃክሰን ሊመጣ ነው በሀገራችን አሉ። ማይክል ጃክሰን ግን በዚህ በኩል የራሱ ችግር አለበት። አሁን እድሜው 50 ነው። ማይክል ጃክሰን እንደ በፊቱ እንደ 90ዎቹ ኮንሰርት ላይ ወጥቶ ፐርፎርም ለማድረግ ኤነርጂ፣ ጉልበት በጣም ይፈልጋል። ኮንሰርት ደግሞ ለብቻችሁ 8 10 ከዛ በላይም ልዘፍኑ ስለምችሉ በጣም ነው የሚያደክማችሁ። ለ50 ዓመት ሰው ይሄ ከባድ ነው። ግን ምርጫ የለውም፣ ብድሩን መክፈል አለበት። በዛ ላይ ደግሞ ትኬቱን ገና ኦንላይን ላይ መሸጥ እንደተጀመረ ነው በሰዓታቶች ውስጥ ያለቀው፣ ተሽጠው ማለት ነው። ሰው እየጠበቀው እንደሆነ አወቀ። ያለውን አቅም ስለሚያውቅ ጭንቀት ውስጥ ይገባና መተኛት ሁሉ ያቅተዋል። በጣም መጨነቅ ይጀምራል። ካልተኛ ደግሞ የበለጠ ጤናው እየታወከ ነው የሚሄደው። ለዚህስ ዶክተር ያስፈልገኛል አለ። ይሄኔም ነው ዶክተር ኮናርድ ጋር የደወለው። የጠየቀውም ዶክተር ኮናርድን አንድ ነገር ነው። ቀዶ ሕክምና እያደረግኩ ራሴን እንድስት የሰጡኝ መድኃኒት ነበር። እሱ መድኃኒት በጣም ተመችቶኛል፣ እሱም መውሰድ እፈልጋለሁ ብሎ ጠየቀው ዶክተሩ። ይሄ መድኃኒትን ፕሮፖፎል ነው የሚባለው። ማወቅ ያለባችሁ የሚሰጠው ለመተኛት ምናምን አይደለም። ቀዶ ሕክምና ስታደርጉ ራሳችሁን እንድትስቱ ወይም ደግሞ እንዳትነቁ የሚሰጥ መድኃኒት ነው። እንደ ቀልድ ለመተኛት የሚዋጥ ነገር ወይም የሚወሰድ ነገር አለ። ዶክተር ኮናርድ ይህን ነገር ሲጠይቀው ማይክል ኖ ይሄ በጣም በብዙ በአንስቴዥያ በዶክተር በብዙ ክትትል የሚወሰድ ስለሆነ መውሰድ አችልም አላለውም። ምክንያቱም ዶክተር ኮናርድም ችግር ውስጥ ነው። እሱም ወደ 700,000 የሚሆን እዳ አለበት። በዚህ ነገር ደግሞ ከማይክል ጃክሰን ጋር ለመጀመሪያ ጊዜ ነው የተዋወቀው። ከዛስ ማይክል ጃክሰንን አገኘው። ፕሮፖፎል ዝም ብሎ ለማይክል ጃክሰን መስጠት ጀመረ። ይሄ ሰውዬ ዶክተርነቱን ካደ ማለት ነው። የእሱ ነፍስ ሳያስጨንቀው ኪሱን እያሰበ ይህን ከባድ መድኃኒት መስጠት ጀመረ ለማይክል ጃክሰን። በወርም ደግሞ ማይክል ጃክሰን ለሱ $150,000 ይከፍለዋል። ምክንያቱም አሁን የሱ የግል ዶክተር ሆኗል። በነገራችን ላይ ዶክተር ኮናርድ በዚህ ብቻ አላቆመም። የማይክል ጃክሰንን ስም እየተጠቀመ ሁሉ ሴቶችን ያሰምጥበታል። እኔ የማይክል ጃክሰን ፐርሰናል ዶክተር ነኝ፣ ከፈለግሽ ላገናኝ ይችላለሁ እያለ ሁሉ በሱ ስም በደንብ ሸክሏል። ሴት ደግሞ በጣም ስለሚወድ ይህ ስራ ተመችቶታል። ስለ ማይክል ጃክሰን ግን ምንም አልተጨነቀም። ጊዜያቶች ማለፍ ጀመሩ። ማይክል ጃክሰንም የፕሮፖፎልን መውሰድ ጀመረ በቋሚነት። ይህ ሁሉ ነገር ሲፈጠር ግን ማይክል ጃክሰን ይህን መድኃኒት ሲወስድ የምር ተኝቶ ነው አይደለም። ምክንያቱም ፕሮፖፎል ቅድም እንዳልኳችሁ ማስተኛ ሳይሆን ራሳችሁን እንድትስቱ የሚሰጣችሁ መድኃኒት ነው። በዚህ ሰዓት ሰውነታችሁ ምን ያደርጋል? የልብ ምታችሁ ይቀንሳል። የሰውነት አካላቶቻችሁ በሙሉ የሚሰሯቸው ስራዎች ከሚያስፈልጋችሁ በታች ይሆናል። ደማችሁ እንደ ልብ አይንቀሳቀስም፣ ኖርማል እንደተኛ ሰው ማለት ነው። ግን በሚገርም ሁኔታ ማይክል ጃክሰን እኚህን ነገሮች ለቀናት ሲያደርግ አልሞተም፣ ወይም ደግሞ ልብ ምቱ በዛው አልቀረም። በተጨማሪም ደግሞ ልብ ብላችሁ ከሆነ ሆስፒታል ውስጥ ለምሳሌ ይህ መድኃኒት ሲሰጥ የልብ ምታችሁ በስክሪን እየታየ ነው። በጣም ዝቅ ካለ እንደ
እንድትነቁ ይደረጋል። ግን የእሱ ልብ በምን ያክል ዝቅ እንዳለ ማይክል ጃክሰን ሲተኛ የሚያሳይ ምንም አይነት ስክሪን የለም። ይህ ሰውዬ በአጭሩ የሞት ጫፍ እየደረሰ ነው የሚመለሰው። ታዲያም ግን 3 ወር ካለፈ በኋላ ይህ ነገር እየተጠቀመ የሆነ ምሽት ላይ ችግር ይፈጠራል። ዶክተር ኮናርድ ከፕሮፖፎል ውጪ በጣም ዶዙ የበዛ እሱን ያስተኛዋል ብሎ የሚያስበውን መድኃኒት ይሰጠዋል፣ የእንቅልፍ መድኃኒት። በዚህ ደግሞ ማይክል ጃክሰን ምንም ሊተኛ አልቻለም። ሌሊቱን ፍጥጥ ብሎ ቁጭ አለ። የእንቅልፍ መድኃኒትም በራሱ በጣም ብዙ ሳይድ ኢፌክት አለው። ምክንያቱም በእንቅልፍ መድኃኒት ውጠው ራሱ በዛው የቀሩ ብዙ ሰዎች አሉ። እሱ ግን አሁን የሰጠው የእንቅልፍ መድኃኒት ሰው ልጅ መውሰድ ካለበት በላይ ነው የሰጠው። ግን ማይክል ጃክሰን አሁንም አልተኛም። ጠዋት ላይ እስቲ ካስተኛ ብሎ የተለመደውን ፕሮፖፎል ይሰጠዋል። ይሄ ሰውዬ ልብ በሉ የእንቅልፍ መድኃኒቱ ገና ከሰውነቱ አልወጣም። ኦቨርዶዝ የተሰጠው የእንቅልፍ መድኃኒት አሁን ፕሮፖፎል ሊሰጠው ነው። ደግሞ ሁኔታውን ቢከታተሉ አሪፍ ነው። ጥሎት ነው ከመኝታ ቤቱ የወጣው። ይህንን ሰጡት። ማይክል ጃክሰንም ታዲያ ይህን ነበር ጸጥ ያለው ማለት ነው እዛው አልጋው ላይ። ችግሩ ግን ዶክተሩ መሞቱና ለሞቱ ራሱ አላወቀም። ጭራሽ ሁሉ ስልኩ ላይ ለማይክል ጃክሰን ይከራከራል። ምን ብሎ? ኢንሹራንስ አለው ማይክል ጃክሰን፣ የጤና ሕክምና ማለት ነው። ይሄ ኢንሹራንስ ማይክል ጃክሰን ግን የጤና ሁኔታ ይሄንን ቱር ለመውጣት በቂ ነው ብለህ ታምናለህ እንዴ? በጣም ደህና ነው እሱም ምንም አልሆነም እያላቸው ይከራከራቸዋል። ይህን የጤና ኢንሹራንሱ ማለት ነው። ግን እሱ እዛ ጋር ማይክል ጃክሰን ሞቷል። ይህን ሲከራከር ማለት ነው ጤነኛ ነው ብሎ ሲያወራ ማለት ነው ምን ያክል ማይክል ጃክሰንን ችላ እንዳለው ይህም ትልቅ ማሳያ ነው። ከትንሽ ቆይታው በኋላ ደግሞ ስልክ ጥሪ ሁሉ ያደርጋል። ይህም ከኮል ሴንተር የወጣ ነው። ከማጋ ከሴቶች ጋር ሁሉን ነገር ጨርሶ ስቲል ወደ ማይክል ጃክሰን ልመለስ ብሎ ወደ ማይክል ሲሄድ ማይክል በተኛበት እንደሞተ አወቀ። ማይክል ከሞተ ቢያንስ 30-40 ደቂቃ ምናምን ይሆናል። ግን አምጥቶ ሲፒአር ይሞክራል። ሲፒአር ማለት ልባችሁ ላይ ተደርጎ እንደ ጃምፐር ድርግም እየተደረገ የሚነሳ ነው እና በአጭሩ ኤሌክትሪክ ሾክ ነው። እንዲህ የሚደረገው ደግሞ ገና እንደሞታችሁ በሰከንድ ውስጥ ነው የሚደረገው የልብ ምታችሁ ለመመለስ። ይህ ሰውዬ ከሞተ 40-50 ደቂቃ አልፎታል። ደሙም ቀዝቅዟል። ግን የሚገርመው ነገር ሲፒአር እንዴት መስጠት እንዳለበት ራሱ ዶክተር ኮናርድ አያውቅም። አሁን ማድረግ ያለበት ነገር ምንድን ነው? 911 አምቡላንስ ጋር መደወል። ግን እንደዛ ላደረገ ለምን እንዳላደረገውም በጣም ትልቅ ጥያቄ የፈጠረብኝ ነገር ነው። ምክንያቱም የደወለው ጥበቃው ጋር ነው፣ የማይክል ጃክሰን ጋር ማለት ነው፣ ሴኩሪቲ ጋር። ከዛስ የሰጠውን ፕሮፖፎል እንደብቀዋለሁ። ከዛ ጋርም አነሳሱት፣ ስሪንጁን ምናምን በግሉኮስ መልክ አድርጎ ነው የሚሰጠው። እሱንም አነሳሱ ምናምን ለመደበቅ ሞከሩ። እናም በመጨረሻ ፖሊስ ጋር ደወሉ። መጀመሪያ ማይክል ጃክሰን 40-50 ደቂቃ በላይ ቆይቷል ሞቶ። አሁን ደግሞ ይሄን ነገር ሲያጸዳ 25 ደቂቃ ቆይቷል። አስቡት፣ ለ2 ሰዓትና ለ1 ሰዓት ተኩል አካባቢ ቆይቶ ነው አምቡላንስ ጋር ለመደወል ያሰበው። አምቡላንስ መጥቶ ጥረት አደረጉ ሆስፒታል ምናምን፣ ግን ኦልሬዲ ሞቷል። በዚህም ዓለም ደነገጠ። የምሬን ነው የምላችሁ፣ ዓለም ደነገጠ። ምክንያቱም በጣም 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 ታዋቂ ሰው ነበር። እሱን ለመቅበር ድፍን ዓለም ነው ወደ አሜሪካ የጎረፈው። ኢንተርኔቱን ደግሞ ለጉድ ነው ያስጨነቁት። ማይክል እንዴት ሞተ የሚለውን ለማወቅ ጎግል ሰርቨሩ መሸከም እስከሚያቅተው ነው ቢዚ የሆነው። ማንም እኮ በዚህ ምድር ጎግልን ቢዚ አድርጎ ያውቅም ሞቶ ማለት ነው። ለመጀመሪያ ጊዜ ጎግል ሰርቨር የተጨናነቀው ማይክል ጃክሰን ሲሞት ነው። እንዴት እንደሞተ ለማወቅ በተጨማሪ በሚገርም ሁኔታ የጉግል ካምፓኒ የመሰለው ሁሉ ሀክ ተደርጎ ወይም ደግሞ ተጠልፈው ምናምን ነበር የመሰላቸው ሰርቨሩ አልሰራም ሲላቸው ማለት የራሳቸው ሰርቨር ግን የነበረው ተጨናንቆ ነው። ይህን ያክል ተጽዕኖ ፈጣሪ ነበረ ማይክል ጃክሰን ማለት ነው። ታዲያም አንድ ጥያቄ ነበር የነበረው በጊዜው፣ እንዴት ማይክል ሞተ? ቱር ሊያቀርብ የተዘጋጀ ትሬኒንግ እያደረገ ያለ ሰው እንዴት ሞተ? ዶክተሮች ወዲያው የእሱን ሬሳ መመርመር ጀመሩ። ሰውነቱ ውስጥ መገኘት የሌለበትን ፕሮፖፎል አገኙ። ለዚህ ደግሞ ተጠያቂ የሚሆን ሰው አለ ብለው ማፈላለግ ጀመሩ። የግል ዶክተር እንዳለው ሲሰሙ እሱን ሄደው ቀጨም አደረጉት። የዶክተር ኮናርድም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤት ቀረበ፣ ራሱን ተከላከለ። ማይክል ጃክሰን እንድሰጠው ስለጠየቀኝ ነው የሰጠሁት እንጂ ያስገድጄው አይደለም የወሰደው አለ። ይህ ማለት ደግሞ ማይክል ጃክሰን ለመሞቱ ራሱ ማይክል ጃክሰን ተጠያቂ ነው ማለት ነው። ዶክተር ኮናርድ የሚታየው እንደ ተባባሪ ነው። አሁን በቀላሉ ሳስረዳችሁ ማይክል ጃክሰን ገመድ ገዝቶ ቢያደርግ ራሱን ዶክተር ኮናርድ ደግሞ ገመዱን ሰጠ ተብሎ ነው የሚከሰሰው እንጂ እሱን ሰቀለው አይደለም። ይሄ አሁን እናንተ እንዲገባችሁ ነው። ስለዚህ እሱ መድኃኒቱን ሰጠ እንጂ ፍላጎቱ ማይክል ጃክሰን ነው በሚል 4 ዓመት ብቻ ተፈረደበት። 2016ም ከእስር ቤት ወጣ። ከዛም በሱ ስም ለመነገድ ሞከረ። እኔ በሱ ስም ነው የምለው ምክንያቱም መጽሐፍ አወጣ፣ የሆነ መጽሐፍ ዚስ ኢዝ ኢት ሚል መጽሐፍ ማለት ነው። እና ይህ መጽሐፍ ላይ ሀሳቡ ምንድን ነው? እኔና ማይክል ጃክሰን ያሳለፍነው ድብቅ ህይወት ምናምን፣ ከዛ ሰውስ ሁለቱ ያሳለፉት ነገር አለ ምናምን እንዲገዙት ማለት ነው። እና በማይክል ጃክሰን በህይወት እያለ ነገደበት፣ አሁንም መጽሐፍ አሳትሞ እየነገደበት። እናም የማይክል ጃክሰን አሟሟት ይህን ይመስላል። ላይክ ማድረጋችሁን በጭራሽ እንደረሱ ወዳችኋለሁ። በቀጣይ እስከምንገናኝ